ሰላም ወደ ተወዳጁ አድማጮቻችን ያደምጣችሁ የምትገኙት ኢትዮ አርሰናል ዩቲዩብ ቻናላችን ላይ አርሰናል ጉዳዮችን በተመለከተ ወደ እናንተ የምናርሳቸውን ስፖርታዊ ጉዳዮች ነው። በቀጥታ ወደ መረጃዎቻችን የምናመራ ነው የሚሆነው። አብራችሁን ስላላችሁ እናመሰግናለን። ቻናላችንን ላይክ እና ሼር ብሎም ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ተቀዳሚው መረጃችን በቀጥታ የምወስዳችሁ ነው የሚሆነው። ሪያል ማድሪድ የተከላካይ መስመራቸውን በተሻለ መልኩ ለማጠናከር የሚደረጉ እንቅስቃሴዎችን በተመለከተ እንግዲህ የክረምት የዝውውር መስኮት ቁጥር 1 ኢላማቸው ማን እንደሆነ ይፋ ተደርጓል። የአርሰናሉ ኮከብ እንግዲህ ከዊሊያን ሳሊባ የሪያል ማድሪድ ይፋው የዝውውር ኢላማ ውስጥም የተገኘ ተጫዋችም ሆኗል። በነገራችን ላይ ተከላካዩን ፊርማ ለማግኘት በሚደረጉ እንቅስቃሴዎች ላይ ሪያል ማድሪድ መከተል ያሰባቸው ስትራቴጂዎች አሉ። አርሰናል ቢያንስ ተጫዋቹን በክረምት የዝውውር መስኮት ለማስፈረም እንግዲህ ማድሪድ ያቀርባል ተብሎ የሚጠበቀው ወደ 100 ሚሊዮን ፓውንድ አካባቢ ነው። ነገር ግን ይህንን ገንዘብ አርሰናሎች የማይቀበሉት ከሆነ በ2026 ኮንትራቱ ሊጠናቀቅ 1 ዓመት ሲቀረው ተጫዋቹን ለማስፈረም ጥረቶችን ማድረግ የሪያል ማድሪድ የሁለተኛ እቅዱ ነው። ሶስተኛ እቅዱ ደግሞ በ2027 በነፃ ኮንትራት ማስፈረም ነው። ፍሎረንቲኖ ፔሬዝ አሁን ላይ እንግዲህ በተለይ በመከላከል ዞኑ ላይ የሰሞን ቀን ጨዋታዎችን የማድሪድን ከተመለከታችሁ ኦሬሎ ሹዋሜኒ ነው የማል ተከላካዩ ነው እየተጫወተ የሚገኘው። ስለዚህ የማል ተከላካይ ማስፈረማቸው የሚቀር አይደለም ማድሪዶች። በዚህም እንግዲህ ማስፈረም ከቻሉ ደግሞ ዊሊያን ሳሊባን የመጀመሪያ የክለባቸው ፈራሚ አድርገው ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። ለዚህም እንግዲህ ዋነኛ እንቅስቃሴያቸውን ተጫዋቹ ጋር ከማድረግም በላይ ወኪሉ ማሳመን፣ ተጫዋቹን በግል ማሳመን ከአርሰናል ጋር ድርድሮችን ከመጀመር በፊት የሚሉ ሐሳቦችም ተሰምተዋል። እንደ ሉዊክ ታንዚ ዘገባ ከሆነ ሳሊባ እንግዲህ በተለይ አርሰናልን ለመልቀቅ ማስገደድ እንደማይፈልግ፣ ነገር ግን አርሰናል ዋንጫ ማንሳት እንደሚችል ለተጫዋቹ ማረጋገጥ ይኖርበታል። ክለቡ ላይ ተጫዋቹ ቆይታዎችን ለማድረግ ወይም ደግሞ በኤምሬትስ ስቴዲየም እንዲቆይ ሪያል ማድሪድ ከዊሊያን ሳሊባ ጋር እንግዲህ ለሳምንታት አካባቢ የቆዩ የድርድር እንቅስቃሴዎችን እያስመለከቱን ይገኛሉና በእነዚህ የሳምንታት ቆይታ የድርድር ሂደቶች ላይ በአርሰናል ቤት በተለይ የቻምፒየንስ ሊግ የደርሶ መልስ የጨዋታ እንቅስቃሴዎችን ውጤቶችን መሰረት ሊያደርጉ ይችላሉ የሚሉ ሐሳቦችም ተነስተዋል። እንደ ምክንያትነት እንግዲህ ከሚነሱ ጉዳዮች መካከል ይሄ በዋነኛነት የሚጠቀሰው ዊሊያን ሳሊባ በወጣትነቱ ትልልቅ ስኬቶችን ማሳካት ይፈልጋል። የክለብ የግል ስኬቶችን እንደዚሁ ማጣጣም ይፈልጋልና አርሰናል ለዋንጫ የሚሆን ቡድን መሆኑን ክፍተቶቹን እንደሚሞላ ቃል ሊገባለት ይገባል የሚሉ ሐሳቦችም ተነስተዋልና በእርግጥ የዊሊያን ሳሊባ ብቻ አይደለም ሌሎች ተጫዋቾችም ኮንትራታቸውን በአርሰናል ቤት እንግዲህ ለማራዘም ወይም ደግሞ በአርሰናል ቤት ለመቆየት በሚያደርጉት እንቅስቃሴ ክለቡ የተሻሉ የሚባሉ የዝውውር ፖሊሲዎችን እንደሚከተል የተሻሉ የሚባሉ የአሰለጣጠን ዘይቤዎችን ተከትለው ውጤታማ እንደሚሆኑ ግራም ነፈሰ ቀኝም ነፈሰ ዋነኛ ታርጌታቸው ምንድነው እንግዲህ የዋንጫ ባለቤት መሆን ነው። ወይ የፕሪሚየር ሊጉን ዋንጫ ማሳካት ወይም ደግሞ የቻምፒየንስ ሊጉን ዋንጫ የሚያሳካ ቡድን። ስለዚህ ዊሊያን ሳሊባ በዋነኛነት የሚፈልገው ነገር ይሄ ነው። ከአርሰናል እንግዲህ ስኬታማ የሚባል የዝውውር ስትራቴጂዎችን ተከትሎ ቡድኑን ማጠናከር መቻል አለባቸው ብሎ ያምናልና ከዚህ ጋር ተያይዞ እንግዲህ ሪያል ማድሪዶች በቀጣይ የተጫዋቹን ጉዳይ በሰፊው የተመለከቱት ነው የሚገኘው። የአርሰናሉን የማል ተከላካይ ዊሊያን ሳሊባን ግን አርሰናል እንዲህ በቀላሉ መልቀቅ ይችላሉ? አይ በቀላሉ የሚለቀው አይነት ተጫዋች አይደለም። በአርሰናል ቤት አይደለም እስከ 2027 ኮንትራት ያለው ተጫዋች ሆኖ ይቀርና ከዛም ያነሰ ጊዜ ቢሆን ኖሮ ራሱ አርሰናል በቀላሉ ይህንን ተጫዋች የሚያጣው አይነት ተጫዋች አይደለም። በእርግጥ ክለቡ ዊሊያን ሳሊባን መሸጥ አለበት ብዬ አላስብም። እኔ በበኩሌ መሸጥ የለበትም። ነገር ግን መሸጥ ካለበት ደግሞ ከፍ ያለ ገንዘብ የግድ ሲቀርብለት መሸጥ መቻል አለበት። ምክንያቱም በነፃ ውል ተጫዋቹን እንዳጣው ማንም አይፈልግምና በክረምት የዝውውር መስኮት ላይ በክለቡ ውስጥ ማቆየት የሚቻልበት እድል ካለ ማቆየት፣ ነገር ግን ማቆየት የማይቻልበት እድል ካለ ደግሞ ተጫዋቹን መሸኘት የግድ ይላልና በዚህም እንግዲህ በተለይ የማድሪድ እግር ኳስ ክለብ በላይ ጠባቂዎች አሁን ላይ ፋብሪዚዮም እንዳረጋገጠው ከሆነ ሳሊባን እንደ ምርጥ ተከላካይ ይቆጥሩታል። በዚህም እንግዲህ በክረምት የዝውውር መስኮት ይሁን በ2027 ለማስፈረም ዝግጁ ናቸው ማድሪዶች። ዊሊያን ሳሊባ በአርሰናል ደስተኛ ነው። ነገር ግን አርሰናል ሳሊባን አዲስ ጥሩ ኮንትራትና የዋንጫ አሸናፊነትን ያማከለ ፕሮጀክት ሊያቀርቡለት ይገባል። በዚህ አይነት ቡድናዊ መዋቅር እንግዲህ ከአንድ ዋንጫ ቡድን በመሰረታዊነት ምን ያስፈልጉታል የሚሉ ነገሮች የሚሟሉለት ከሆነ ዊሊያን ሳሊባ በአርሰናል ቤት የመቆየትና እንደዚሁም ደግሞ ምንም አይነት ጫናዎችን በክለቡ ላይ ማድረግ አይፈልግም የሚሉ አስተያየቶችም እየተሰሙ ይገኛሉ። ወደ ሌሎች ጉዳዮቻችን በቀጣሉ ስራቸው ጋሪ ኔቭል የማንቸስተር ዩናይትድ የቀድሞ ተጫዋችና በዚህ ሰዓት ላይ እንደ ተንታኝ ሆኖ እያገለገለ የሚገኘው ጋሪ ኔቭል ስለ አርሰናል የቻምፒየንስ ሊግ የጨዋታ መርሃ ግብር አስተያየቱን ሰጥቷል። አርሰናል አሁንም ቢሆን የፒኤስጂውን ጨዋታ ቀልብሶ ወደ ቀጣዩ ዙር ማለፍ እንደሚችልና ለፍጻሜ መቅረብ እንደሚችል በደንብ አምናለሁኝ። በቅንነት እንግዲህ ማሰብ ካለብኝ ይህንን ላሰብ እችላለሁ። አርሰናል ይህንን ማድረግ ይችላል ወይ ካላችሁን ደግሞ ይህንን ማድረግ እንደሚችል
ከዚህ በፊት በነበሩ ጨዋታዎች በደንብ የተረዳን ይመስለኛል። አርሰናል አሁን ላይ ያከተመለት አበቃ የሚሉ አስተያየቶችም ሐሳቦችም ተቀባይነት የላቸውም። የመልሱ ጨዋታ ከተጠናቀቀ በኋላ ነው ምናልባት እንግዲህ ስለ ቡድናዊ መዋቅሩ አበቃ ከተመ የሚባለው ነገር የሚነሳው የሚል አስተያየትንም እንደዚሁ የሰጠበትም ጉዳይ አለ። በእርግጥ አርሰናል አሁን ላይ በቀጣይ የጨዋታ መርሃ ግብሮች ላይ በሚደረጉ እንቅስቃሴዎች ላይ ውጤቶችን መቀልበስ ይችላሉ። የሰሞኑን ቀን የሚያሳየው ፐርፎርማንስ ለዛ የሚጋብዝ ነገር እንዳልሆነ በደንብ እንረዳለን፣ በደንብ እናየዋለን አይደለም። ነገር ግን እንደ ቡድናዊ መዋቅር ደረጃ ስትመለከቱት የአርሰናል ቡድን ትልልቅ የሚባሉ ጀብዶችን ፈጽሟል። ከዚህ በፊት ወደ ሳንቲያጎ ቤርናቡ ተጉዘው በጨዋታው ላይ እንግዲህ ቀልብሰን እናልፋለን እያሉ ሲያወሩ የነበሩት ሪያል ማድሪዶችን ጭምር በሜዳቸው አንበርክኮ በሜዳቸው አሸንፎ መመለስ የቻለ ቡድን ነው። ስለዚህ ፓሪስ ሰን ጀርመን ፓርክ ደ ፕሪንስ ላይ ይህንን ነገር ማድረግ የሚችልበት እድል አለ፣ በእርግጥም ይኖራል። ይህንን ጉዳይ እንግዲህ ምናልባትም በቀጣይ የምንመለከተው አበይት ጉዳያችን ነው የሚሆነው። ጁሪያን ቲምበር ስለ ሉዊስ ስኬሊ አስተያየቱን ሰጥቷል። እንግዲህ እሱ በመከላከል ዞኑ ላይ እጅግ በጣም አስደናቂ ነው። ምናልባት ገና ልጅ ነው ብዬ መናገር ፈልጋለሁ ወይም አምናለሁ። ነገር ግን እሱ ከዚህ በኋላ ግን ልጅ እንዳልሆነ በደንብ እያሳየ ነው። እጅግ በጣም በሳል ተጫዋች ነው። በሜዳ ላይ የሚያደርጋቸው እንቅስቃሴዎች እጅግ በጣም ልዩ ነው። ከዛም ማለፍ ሲል በትልልቅ መድረኮች ላይ እንግዲህ የሚያሳያቸው እንቅስቃሴዎች ሻይን የሚያደርግ ልጅ ነው። እርሱ ማደግ ያለበት ተጫዋች እንደሆነ በደንብ እናምናለን። እንደ ተጫዋች ደግሞ በዕለት ተዕለት እንቅስቃሴው የሚያደርጋቸው እያንዳንዱ ግስጋሴዎቹ የሚያደርጋቸው እያንዳንዱ የትሬኒንግ እንቅስቃሴዎችን ስትመለከቱ ኦኬ ይሄ ልጅ ከዚህ በላይ ማደግ ይችላል ብላችሁ እንድትስማሙ ያደርጋል የሚል አስተያየትን ሰጥቷል። እንግዲህ ሉዊስ ስኬሊ በበርካቶች ዘንድ ውደሳና ሙገሳ እየተቸረው የሚገኝ ተጫዋች እንደሆነ የሚታወቃል። ለማንኛውም እንግዲህ የጁሪያን ቲምበር አስተያየት ነው። ከቲምበር ጋር በተገናኘ ግን ሚኬል አርቴታ አሁን ላይ እንግዲህ ከጁሪያን ቲምበር ምናልባትም ለዕለተ ረቡዕ የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር የመድረስ እድሉ ምናልባት አነስተኛ ቢሆንም እንኳን በጨዋታው ላይ ግን ሊሳተፍ የሚችልበት አጋጣሚ አለ። ነገር ግን ያው መረጃዎች እንደሚያሳዩት ከሆነ ሚኬል አርቴታ በቀጥታ ያው በጨዋታው ላይ አይሳተፍም አላለም እንጂ በጨዋታው ላይ እንደማይሳተፍ ነው የተነገረ የሚገኘው። ያው ቀለል ያለ መጠነኛ ጉዳት እንዳስተናገደ ነው ዘገባዎችም እያመላከቱ የሚገኘው። ያው ጁሪያን ቲምበር ለአርሰናል በመከላከል ዞኑ ላይ ምን ያክል ልዩነት ፈጣሪ ተጫዋች እንደሆነ በደንብ እየተመለከትን ነው የምንገኘው። በዚህ ሰዓት ላይ በደንብ እየተመለከትን የተጫዋቹ እንቅስቃሴ ከዛም ማለፍ ሲል እንደገና ደግሞ የቡድናዊ መዋቅሮችን ባላንስ የሚጠብቅበት መንገድ በጣም አስደናቂ ነውና ዕለተ ረቡዕ ላይ በሚደረገው የጨዋታ መርሃ ግብር የመልሱ ጨዋታ ላይ ማለት ነው ከፓሪስ ሰን ጀርመንና በአርሰናል መካከል በሚደረገው ጨዋታ እንግዲህ የጁሪያን ቲምበር መኖርና ለመኖር እስካሁን የተረጋገጠ ጉዳይ እንዳልሆነም ነው ዘገባዎች የሚያመላክቱት። እንደ ቲም ስትመለከቱት አርሰናል በቻምፒየንስ ሊጉ ጥሩ ጉዞን እንዲጓዝ ያደረገ ተጫዋች ነው ጁሪያን ቲምበር። ይሄን ልጅ እንግዲህ ምናልባትም አርሰናል በጉዳት ምክንያት የማያገኘው ከሆነ ለተቃራኒ ቡድን ደግሞ የእፎይታ ዜና የመሆኑ ጉዳይ የሚቀር አይደለም። እንደ ቲም እንደ ቡድን አርሰናል በመከላከል ዞኑ ላይ በጣም ቆንጆ ዓመትን እንዲያሳልፍ እያደረጉ ከሚገኙ ተጫዋቾች መካከል እንግዲህ የመከላከል ዞኑ ጠበብት ጁሪያን ቲምበር አንደኛው ተጫዋች እንደሆነ ይታወቃል። ይሄ ልጅ በ2025 አሁን ላይ ምናልባት እንደ መከላከል ዞኑ ላይ በጣም የረጋ እንደመሆኑ መጠን በብዙ የስፖርት ወዳድ ማህበረሰብ ዘንድ አድናቆት እንዲቸረው አድርጓል። ተጫዋቹ በ40 ሚሊዮን ነበር ከኤክስ አምስተርዳም ወደ ኤምሬትስ ስቴዲየም 2023 ላይ እንግዲህ ከፊርማውንም እያደረገው። ከዛ በኋላ በአርሰናል ቤት ተስፋ ሰጪ የሚባሉ እንቅስቃሴዎችን አሳይቷል። ባለፉት 12 ወራት አካባቢ እንግዲህ ከጉዳት ጋር እየታገለም ቢሆን በጨዋታ እንቅስቃሴዎች ላይ ተስፋ ሰጪ ሂደቶችን አድርጓል። በዚህ ዓመት በአጠቃላይ እንደው ያደረጋቸውን 30 ጨዋታዎች መለስ ብላችሁ ብትመለከቱ ጥሩ የሚባል የመከላከል እንቅስቃሴ ያለው ተጫዋች እንደሆነ በደንብ ትረዳላችሁ። እንደዚሁም ደግሞ የኳስ ማቀበል ስሌቱ ይሄ በተለይ በተቃራኒ የሜዳ ክፍል ላይ በሚያደርጋቸው እንቅስቃሴዎች በነገራችን ላይ በተቃራኒ ቡድን ሶስተኛ የሜዳ ክፍል ላይ ጁሪያን ቲምበር የሚያቀበላቸው ኳሶች 90% በአጠቃላይ ማለት ነው ስኬታማ የሚባሉ እንቅስቃሴዎችም አሉት። ከዛም ማለፍ ሲል በዚህ ውድድር ዓመት 7 ክሊን ሺቶች ጁሪያን ቲምበር ባለበት ጨዋታ ላይ አርሰናል አስጠብቆ መውጣት የቻለበት አጋጣሚ አለ። ከዛም ማለፍ ሲል እንደገና ደግሞ በየጨዋታው ወደ 3.1 አካባቢ ኳሶችን መልሶ ከተቃራኒ ቡድን ይቀበላል። ከዛም በላይ ደግሞ ሰክሰስፉል የሚባሉ ድሪብሎችን የሚያደርግ ተጫዋች ነው። ከዛም ማለፍ ሲል የአንድ ለአንድ ግንኙነቶችን ማሸነፍ የሚችል ብዙ ጥፋቶችን የሚሰራ አይነት ተጫዋች አይደለም። በአቨሬጅ በጨዋታ አንድ ጥፋት መስራት የሚጠበቅበት ወይም የሚችል አይነት ተከላካይ ነው። ከዛ ውጪ በአርሰናል ቤት እንግዲህ በጣም ጥሩ የሚባል ተስፋ ሰጪ እንቅስቃሴዎችን እያሳየ ነበር ጁሪያን ቲምበር። በቀጣዩ የፓሪስ ሰን ጀርመን ጨዋታ እንግዲህ የመድረሱ ጉዳይ እጅግ በጣም ያልተረጋገጠ ወይም ደግሞ ገና ታወቀለት ጉዳይ ሆኗል። ከፔጂ ጋር በነበረው ጨዋታ እንግዲህ ተስፋ ሰጪ ሂደትን አሳይቷል። እንደዚሁም ደግሞ ክሪስታል ፓላስን አርሰናል ጋብዞ ሁለታቻ ባጠናቀበት የጨዋታ እንቅስቃሴ ለጎልን ኳስ አመቻችቶ ማቀበል የቻለበት አጋጣሚ አለ። እንደዚሁም ፒኤስቪን አርሰናል 7-1 በቻምፒየንስ ሊጉ ሲያሸንፍ ጎል አስቆጣሪ ከነበሩ ተጫዋቾች መካከል አንደኛው ነው ጁሪያን ቲምበር። በቀጣይ ጨዋታ እንግዲህ የመረሱ ጉዳይ እስካሁን አጠያቂ መሆኑን ነው ዘገባዎችም ያመላከቱ የሚገኘው። ወደ ዝውውር ነክ ጉዳዮቻችን ልውሰዳችሁ። መድፈኞቹ አርሰናል እንግዲህ ወጣት ተጫዋቾችን በማሳደር ላይ ይገኛሉ። በቀጣይ የውድድር ዓመት እንግዲህ
ኤምሬትስ ቡድናዊ መዋቅራቸውን ለማጠናከር አበክረው እየሰሩ ይገኛሉ። በተለይ እንግዲህ መድፈኛው አርሰናል በብራዚል ሊግ ለፓልሜሬስ እየተጫወተ የሚገኘውን የ19 ዓመቱን የመስመር አጥቂ እንግዲህ ለማስፈረም ወደ ገበያ ወጣ ማለታቸው የተነገረ ነው የሚገኘው። አሁን ላይ እንግዲህ ከብራዚል የተሰሙ የሚገኙ መረጃዎችም እንደሚያሳዩት ከሆነ አርሰናል እንደ ቡድን በጣም ትልቅ ተስፋ የጣለባቸው ልጆች ወደ ቡድን ስብስቡ ቀላቅሎ በቀጣይ የውድድር ዓመታት ላይ ወይም ደግሞ በቀጣይ ዓመታት ላይ ይሄ ማሸብረቅ የሚችል አይነት ቡድንን መገንባት ይፈልጋሉ። በዚህም እንግዲህ እንደ ቡድን የአርሰናል የመልመላ ክፍል ኃላፊዎችም ትልቅ የሚባሉ ስራዎች ይጠብቋቸዋል የሚሉ ሐሳቦች ተነስተዋል። በእርግጥ በቀጣይ በዝውውር ኢላማ ውስጥ እንግዲህ ካስገቧቸው ተጫዋቾች መካከል የፓልሜሬሱ የሃንሪን ጉዳይ እንግዲህ ለማጠናቀቅ ነው መድፈኞቹ የሰሩ የሚገኙት። የሃንሪ የተሰኘው የፓልሜሬስ ተጫዋች እንግዲህ በክለቡ በጣም ጥሩ የሚባል ዓመታትን እያሳለፈ ነው የሚገኘው። ስታቶቹ መለስ ብላችሁ ከተመለከታችኋቸው እንደዚሁም ደግሞ አንዳንዴ ያው ወጣት ተጫዋች እንደመሆኑ መጠን የመጫወቻ ደቂቃዎችንም በደንብ የሚያገኝባቸው ጨዋታ እንቅስቃሴዎች ላይ ለጎል የሆኑ ኳሶችን በማመቻቸት ጎሎችን በማስቆጠር የሚታማ አይነት ተጫዋች አይደለም። ለማንኛውም ይሄ ወጣት ተጫዋች አርሰናል ወደ ቡድን ስብስቡ መቀላቀል ይፈልጋል። ሌላው ከዚሁ ከአርሰናልና ከአካዳሚ ጋር በተገናኘ በብራዚል ሊግ ወጣቶችን እንግዲህ እየመለመለ ነው የሚገኘው። አሁንም ቢሆን በጣም በርካታ መረጃዎች እንደሚያመላክቱት ከሆነ በፍላሚንጎ የሚጫወተውን የቀይ መስመር ተከላካይ የሆነውን ዊስሊን እንደዚሁም የማስፈረም ፍላጎት ማሳየታቸው ተነግሯል። ማንቸስተር ሲቲ እንደዚሁም ደግሞ ቼልሲና ሊቨርፑል ባርሴሎናን ጨምሮ የተጫዋቹ ፈላጊዎች ናቸው። ነገር ግን አርሰናል አሁንም ቢሆን ይህንን የመስመር ተከላካይ እንግዲህ ወደ ቡድን ስብስባቸው በመቀላቀል የተሻለ ቡድናዊ መዋቅርን መገንባት ይፈልጋሉ ተብሏል። ሌላኛው ብራዚላዊ ወደ አርሰናል የሚሉ መረጃዎችን በስፋት የተሰሙ የሚገኘው እንግዲህ የሪያል ማድሪዱ ሮድሪጎ ነው። ሮድሪጎ ለማስፈረም እንግዲህ የአርሰናል እግር ኳስ ክለብ ጥያቄዎችን አቅርበው ነበረ ለሪያል ማድሪድ እና ነገር ግን የተጫዋቹ መሸጫ ዋጋ 100 ሚሊዮን እንደሆነም ክለቡ ከፍተኛ አመራሮች ለአርሰናል ሰዎች ማሳወቃቸው ይፋ ተደርጓል። ሮድሪጎ ያው በሪያል ማድሪድ ቤት እንግዲህ በቀጣይ እንደሚለቅ ይጠበቃል። ተጫዋቹ በቂ የሚባል እንግዲህ ትኩረት አልተሰጠኝም በሚል በሪያል ማድሪድ ቤት እንግዲህ የመቆየቱ ጉዳይ እጅግ በጣም ጠባብ እየሆነ መጥቷል። ሌላው አርሰናልና አስቶን ቪላ የጁቬንቱስን አጥቂ ዱሳን ብሎቪችን ለማስፈረም በክረምት የዝውውር መስኮት ፈላጊ ሆነዋል። ወደ 42 ሚሊዮን ፓውንድ አካባቢ ለተጫዋቹ መሸጫ ተለጥፎበታል። እንግዲህ አርሰናል ይህንን ተጫዋችም ለማስፈረም ከበርሚንግሃሙ አስቶን ቪላ ጋር ፉክክር ውስጥ እንደሚገቡ እየተጠበቀ ነው የሚገኘው። ያው ከዚህ በፊት በተደጋጋሚ ሲነሱ የነበሩ ስሞች እንደተጠበቁ ነው ማለት ነው። ዱሳን ብላውቪች በአዲስ መልክ ስማቸው የሚነሳው እንግዲህ ከዚህ በፊት ከአርሰናል ጋር ስማቸው ሲነሳ የነበረው እነ ቪክተር ዮኬሬሽ ከዛ ማለፍ ሲል እነ ቤንጃሚን ሲስኮም ራሱን በቻለ መልኩ እንግዲህ በአርሰናል የዝውውር ኢላማ ውስጥ አሁንም እንደሚገኙ ነው ዘገባዎችም የሚያመላክቱት። በቀጣይ ግን የአርሰናል ቡድናዊ መዋቅር የዱሳን ብላውቪችን ጉዳይ በተለይ የዝውውር ገንዘቡም አነስ ያለ ስለሆነ ይህንን ተጫዋች ወደ ቡድን ስብስባቸው ለመቀላቀል አሁን ላይ አበክረው እየሰሩ ይገኛሉ የሚሉ ሀሳቦችም ተነስተዋል። በዚህ ጉዳይ ላይ ላላችሁ ዳረማጮች ዱሳን ብላውቪች እንደሚታወቀው ወደ ጁቬንቱስ ከማምራቱ በፊት የአርሰናል እግር ኳስ ክለብ የዝውውር ኢላማ ነበር። ነገር ግን አርሰናል ያቀረበለትን ጥያቄ ውድቅ አድርጎ ነበር ወደ ጁቬንቱስ ያመራው። በጁቬንቱስ ነገሮች በታሰበው ልክ እንዲጓዝ እድል አልሰጡትም። በዚህም እንግዲህ በድጋሚ ወደ አርሰናል ሊያመራ የሚችልበት እድል ተመቻችቶለታል የሚሉ ሀሳቦችም እንደዚሁም ተነስተዋል። ለማንኛውም በቀጣይ እንግዲህ የሚሰሙ በጣም በርካታ ጉዳዮችም እንደተጠበቁ ሆነው አርሰናላውያን ግን አሁንም ቢሆን የዱሳን ብላውቪች ፈላጊ ናቸው። በርንማዝ እንደዚሁም አርሰናል ፉክክር ውስጥ ገብተዋል። የኢስፓኞሉን ግብ ጠባቂ ጆዋን ጋርሻን ለማስፈረም ተጫዋቹ ወደ አርሰናል ማምራት ይፈልጋል። ነገር ግን ወደ አርሰናል ቢያመራ ተጫዋቹ በቋሚነት እንግዲህ ማገልገል እንደማይችል ያስባል። ነገር ግን በርንማዞች እሱ ማስፈረም የሚችሉ ከሆነ ደግሞ የግብ ጠባቂው ሚና በበርንማዝ ቤት እንግዲህ በቋሚነት ሊሆን ይችላል ተብሏል። 17 ሚሊዮን ፓውንድ አካባቢ የተለጠፈበት የኢስፓኞሉ ግብ ጠባቂ ጆዋን ጋርሻ እንግዲህ በቀጣይ የተጫዋቹ ፊርማን ለማግኘት በርካታ ክለቦችም ፈላጊ ሆነው ብቅ ብሏል። ቸልሲም እንደዚሁም ኬፓ አሪዛባላጋን ለበርንማዝ የሚሸጥላቸው ከሆነ ግን ነገር ግን አርሰናሎች በብቸኝነት ጆዋን ጋርሻን የሚፈልጉ ይሆናል። ነገር ግን ያው የቸልሲ ግብ ጠባቂ የሆነው ኬፓ አሪዛባላጋ 200 ሺህ አካባቢ ሳምንታዊ ክፍያ ስላለው በርንማዝን ላለመክፈል ጆዋን ጋርሻን ፈላጊ ሆነው ብቅ ብሏል። በዚህም የአርሰናል ተቀናቃኝ ሆኗል የሚሉ ዘገባዎችም የተሰሙ ይገኛሉ የሚለው ከኢትዮ አርሰናል ዩቲዩብ ቻናላችን የመጨረሻ መረጃችን አድርገው ወደ እናንተ ያደረስንበት መሰናዶ እንዲህ ባለ መልኩ አጠናቀቅን። አብራችሁ ለነበራችሁ ክብረት ይስጥልን መልእክታችን ነው። በቀጣይ በሌላ የአርሰናል ጉዳይ ወደ እናንተ የምንመለስ ይሆናል። መልካም ጊዜ